በቢዝነስ ዓለም ውጤታማና ተወዳዳሪ የሚያደርጉን 3Pዎች እሱ ባለው ቃሪ ሰሎሞን እባላለሁ from EKS Sales and Marketing Solution። ዛሬ የምንወያየው ስለ 3P ኦፕሬሽናል ስትራቴጂ ነው። እያንዳንዳቸውን ዲቴል እናያለን። አብራችሁን ቆዩ። በዚህ አጋጣሚ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ አብሮታችን እናሳድግ። ቀጥታ ወደ ውይይቱ ስንገባ ወሳኝ የሚባሉ 3Pዎች በቢዝነሳችን ላይ ውጤት የሚያመጡ በቁጥር ቀላል ነገር ግን እጅግ በጣም ኢምፖርታንት የሆኑ ለቢዝነሳችን ሰክሰስ ወይም ደግሞ ተወዳዳሪ እንድንሆን የሚያደርጉን the only thing in business 3P ይባላል። የቢዝነስ እኔ ማስተር ኪ ብዬ የማስበው ያው ሂውማን ቢይንግ ነው ወይም ፒፕል ነው። አንደኛው ፒ ፒፕል ነው ወይም ደግሞ ሂውማን ልንለው እንችላለን። እንግዲህ ዌል ትሬንድ የሆነ በደንብ ብቁ የሆነ ሰራተኛ ለስራው ብቁ የሆነ ኖሌጅ ያለው ስኪል ያለው እንግዲህ እንደሚታወቀው ኖሌጅ ማለት ዋት ዊ ኖ ሲሆን ስኪል ማለት ዋት ዊ ዱ ነው። ኖሌጅ ማለት የምናውቀው ሲሆን ስኪል ማለት ግን የምናደርገው ነገር ማለት ነው። እንግዲህ ፒፕል ሲባል ከላይ እስከታች አንድ ቢዝነስ ተቋም ላይ በአንድ ተቋም ላይ ወይም ደግሞ በአንድ ድርጅት ላይ አጠቃላይ ያሉ ስታፎች ማለት ነው ወይም ደግሞ ሰራተኞች ማለት ነው። እነዚህ ሰራተኞች ስኪላቸው በቂ ከሆነ በተለያየ ነገር ለምሳሌ በትሬኒንግ ሊሆን ይችላል አቅማቸውን ዴቨሎፕ ካደረጉ አንድ ድርጅት ምን አደረገ ማለት ነው ዋናውና መሰረታዊ ተወዳዳሪነቱን አሸነፈ ማለት ነው። ምክንያቱም ሂውማን ስኪል የሚባለው ወይም ደግሞ የሰራተኞች ስኪል ለአንድ ድርጅት በጣም መሰረታዊ ነገር ነው። እንደሚታወቀው ማንኛውም ድርጅት ኪ ኮምፖነንቱ ማን ነው? ሂውማን ቢይንግ ነው። በአጠቃላይ አንድ ድርጅት ሊያሽከረክረው ወይም ደግሞ ሊያንቀሳቅስ የአንድ ድርጅት ሞተር ምንድን ነው? ሰው ነው። ስለዚህ ዘ3P የምንለው ፒፕል የሚባለው ይሄን ያህል ማለት ነው። አሁን ፒፕል ምንድነው ፋክተሩ ብለን ካል እንደነገርኳችሁ አንድ ስራ ለማስኬድ ወይም ደግሞ አንድ ስራ ለመስራት የሚያስፈልገው ዋነኛው ኮምፖነንት ሰው ነው ብለናል። ስለዚህ ሰዎቹ ዌል ስኪልድ ከሆኑ ወይም ደግሞ ለስራው ዲዘርቭ የሚያደርጉ ኢንዱስትሪ ኖሌጅ ካላቸው ቢዝነስ ኖሌጅ ካላቸው ምን ያመጣሉ? ፕሮሰስን ድራይቭ ያደርጋሉ ማለት ነው። ምን ማለት ነው? አሁን ሁለተኛው ፒ ላይ ገባን ማለት ነው። ይሄ ብቃቱ ካላቸው ፕሮሰሱ ወይም ሲስተሙ ወይም ሂደቱ ወይም ደግሞ የስራ ወርክ ፍሎ ስሙዝ ያደርጋል ማለት ነው። እነዛ ሰዎች ስኪሉ ካላቸው ፕሮሰስ ላይ ምን ያደርጋሉ? ፕሮሰስን በጣም ኢንሹር ያደርጉታል ማለት ነው። ፕሮሰስ የምንለው በአጠቃላይ የስራ ወርክ ፍሎ ነው። በአጠቃላይ የስራ ሂደቱ ማለት ነው። ከኢንፑት እንግዲህ የመጀመሪያው ኢንፑት አይደል? ከኢንፑት እስከ አውትፑት በሚኖረው ሂደት ላይ ሂደቱ ምን ይባላል? ፕሮሰስ እንለዋለን። ስለዚህ ምንድነው እነዛ ስኪል ያላቸው ሰዎች ፒፕል ወይም ደግሞ ሰራተኞች ብቁ ስለሆኑ ምን ያደርጋሉ? ፕሮሰስን ድራይቭ ያደርጋሉ። መናበብ ሞቲቬሽን ያለበት ይሄ ለኮመን ጎል ደግሞ ለኮመን አቺቭመንት ራን የሚያደርግ ሲስተም በአጠቃላይ ግን የጋራ ስራ የጋራ ውጤት እንዲመጣ ተደርጎ ሲስተሙ ከተፈጠረ ማለት ነው ኳሊቲን ኢንሹር ያደርጋል ማለት ነው። በአጠቃላይ ግን ለኮመን ጎል ይሄ ሞቲቬትድ የሆነ እያንዳንዱ ስራ ማክሲማም ኢፈርቱ ኢኖቬሽን ሃይ ወርክ ሞራል የስራ ተነሳሽነት ያለው ኢንቫይሮንመንት ማለት በአጠቃላይ ፕሮሰሱ ማለት እሱ ነው። ስለዚህ ፕሮሰስ ኢንሹር የሚያደርግንም ኳሊቲን ነው። ዋና ደግሞ ኮምፒቲቲቭ አድቫንቴጅ ለማግኘት ነው፣ ተወዳዳሪነት ለመሆን ነው፣ በቢዝነስ ዓለም ውጤታማ ለመሆን ነው ብለናል አይደል? ስለዚህ ኳሊቲያችን ሲስተሙ የስራ ሂደቱ ቆንጆ ከሆነ ኳሊቲያችን አስተማማኝ ይሆናል ማለት ነው። ከዛ ምን አለ የመጨረሻው ፕሮዳክት ኤክሰለንት ደግሞ ምን ይፈጥራል? ፕሮዳክት ኤክሰለንት ምንም ቢልድ ያደርጋል፣ ሪፒቲሽንን ቢልድ ያደርጋል፣ ዝናን፣ ታዋቂነትን፣ ተአማኒነትን። ፕሮሰሱ ኳሊቲውን ኢንሹር አደረገልን። ፕሮዳክት ደግሞ ምን ያመጣል? ስታንዳርዱን የጠበቀ ምርት አለን ማለት ነው። ፕሮዳክት ኤክሰለንት አለን ማለት ነው። አንዱን ሪከመንድ እያደረገው ምርታችን በቀላሉ ይታወቃል ማለት ነው። ስለዚህ ዘ3P የሚባሉት ፕሮዳክት ኤክሰለንት ላይ ደረስ ማለት ምርታችን እጅግ አስተማማኝ ነው ወይም ደግሞ ምርታችን ጥሩ ነው ማለት በቀላሉ ተወዳዳሪ ሆን ማለት ነው። በአጠቃላይ የዚህ ሁሉ የ3P ዋና ኦፕሬሽናል ፍሬምወርክ ኮንሰፕቱ ምንድነው? ኮምፒቲቲቭ ስትራቴጂ ማምጣት ነው። በአጠቃላይ ለመወዳደር የሰው ኃይል ላይ መስራት፣ ሲስተም ላይ መስራት፣ ፕሮዳክት ኤክሰለንት ላይ መስራት ያስፈልጋል ማለት ነው። ኦፕሬሽናል ፍሬምወርክ ኮንሰፕት ይሄን ይመስላል። አመሰግናለሁ አብራችሁ ስለቆያችሁ። በዚሁ አጋጣሚ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ አብሮነታችን እናሳድግ። ታንክ ዩ ቬሪ ማች